ሰላም እንደምን ሰንብታችኋል? ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮችን ትኩረት የሚያደርገው አሁን ላይ በጣም አብዛኛው ሰው እየተጠቀማቸው ያሉ ፊትን ቆዳን ከለር ለመቀየር ወይንም ደግሞ ቀይ ሆኖ ለመታየት የሚወሰዱ በደም ስር የሚወሰዱ መድኃኒቶች፣ በአፍ የምንወስዳቸው መድኃኒቶች እንዲሁም ደግሞ ቆዳ ላይ የሚቀቡ የተለያዩ ክሬሞችና ሎሽኖች ላይ ትኩረት ያደረገ ነው ማለት ነው። ስለዚህ በዚህ ቪዲዮ እነዚህ ነገሮች ጥቅማቸው ምንድነው፣ ጉዳታቸው ምንድነው፣ መጠቀም አለብን የለብን፣ መጠቀም አለበት የለበትም የሚለውን ነገር በዚህ ቪዲዮ ላይ በደንብ ለማየት እንሞክራለን ማለት ነው። ከቪዲዮ ጋር እንግዲህ መጀመሪያ እነዚህን የፊት ክሬሞች፣ የቆዳ ሎሽኖች፣ በአፍ የሚወሰዱ መድኃኒቶች፣ በደም ስር የሚሰጡ መድኃኒቶችን መውሰድ ትክክል ነው ወይ የሚለውን ከማየታችን በፊት መጀመሪያ ለምንድን ነው ሰዎች ቆዳ ከለራቸውን ለመቀየር ይህን ያህል ኤክስቴንት መሄድ የፈለጉት የሚለውን ማወቅ ተገቢ ይመስለኛል። ይሄኛው አብዛኛው ጊዜ የሚነሳው ከማህበረሰባችን ነው። ማህበረሰባችን ቀይ የሆኑ ሰዎችን እንደ ቁንጅና መለኪያ አድርጎ ስላስቀመጣቸው በኢትዮጵያ ብቻ ሳይሆን በመላው በአፍሪካ እንዲሁም ደግሞ ኤዥያ በሆኑ አገራቶች ላይ ቀይ ሆኖ መታየት ወይም ደግሞ ዋይት መሆን እንደ ውበት መለኪያ ተደርጎ ስለሚታይ ሰዎች ያንን የውበት ስታንዳርድ ፊት ለማድረግ ሲሉ ቆዳቸውን ለመቀየር ይፈልጋሉ ማለት ነው። ቆንጆ ለመባል፣ ጥሩ የኑሮ ሁኔታ ላይ ነኝ ለማለት እነዚህ ነገሮች መጠቀም ይጀምራሉ ማለት ነው። አሁን ላይ በጣም እጅግ ብዙ ኦልተርኔቲቮችን ሰዎች ቆዳ ከለራቸውን ለመቀየር የሚጠቀሙት ነገሮች አሉ። አንዳንድ ሰዎች በደም ስር የሚሰጥ መድኃኒትን ይወስዳሉ። አንዳንድ ሰዎች በአፍ የሚወሰድ መድኃኒት ይወስዳሉ። ሌሎች ደግሞ ሰውነታቸው ላይ የሚቀቡ ክሬሞችና ሎሽኖችን በመጠቀም የቆዳ ከለራቸውን ለመቀየር ይሞክራሉ ማለት ነው። አብዛኛው አሁን ገበያ ላይ በጣም ፖፑላር የሆኑ ክሬሞች ሎሽኖች ውስጥ ያለ ቆዳ ከለርን ለመቀየር ወይም ደግሞ ለማንጣት ተብሎ ከምናገኛቸው ንጥረ ነገሮች ውስጥ ሃይድሮኩዊኒን እና ደግሞ ስቴሮይዶች ናቸው ማለት ነው። ሃይድሮኩዊኒን ምንድነው ጉዳቱ የሚለውን ስናይ እና መቼ ነው ማን ነው መጠቀም ያለበት የሚለውን ስናይ በሕክምና ደረጃ እኛ በብጉር ምክንያት ሊሆን ይችላል ወይንም ደግሞ ማዲያት ሲከሰት ሰዎች ላይ የሚወጡ አላስፈላጊ ፊት ላይ ሊሆን ይችላል፣ ቆዳ ላይ ሊሆን ይችላል የሚወጡ አላስፈላጊ ጥቋቁር ነጠብጣቦችን እንዲሁም ማዲያቶችን ለማጥፋት በሕክምና ስፔሻሊስት ወይንም ደግሞ በደርማቶሎጂስት በዶክተራችሁ የታዘዙ በኮንሰንትሬሽናቸው ተለክቶ ምን ያህል ጊዜ መወሰድ አለባቸው የሚለው በጤና ባለሙያው ተለክቶ የሚሰጡ መድኃኒቶች አሉ። ለምሳሌ ማዲያት ለሚያስቸግረው ሰው ሃይድሮኩዊኒን እንደ ክሬም እንደ ትሪትመንት ወይም እንደ ሕክምና ሜተድ ልንጠቀመው እንችላለን። ግን በውስጡ እዛ የምንሰጠው ሃይድሮኩዊኒን ላይ ምን ያህል ኮንሰንትሬሽን አለ? ለምሳሌ 2% ሊሆን ይችላል፣ 4% ሊሆን ይችላል። እንደ ኮንሰንትሬሽኑ ምን ያህል ጊዜ መጠቀም አለበት ይሄ ሰው ሲጠቀም ማድረግ ያለባቸው ጥንቃቄዎች ምንድናቸው የሚለው የጤና ባለሙያው በደንብ አስረድቶ ይህንን ነገር ለማከም ይሰጣል። ነገር ግን ይህንን ሃይድሮኩዊኒን የምንለው ሰዎች አቢዝ ያደርጉታል ወይም ደግሞ ከጥቅሙ ውጪ ከተሰራበት ፐርፐዝ ውጪ ይጠቀሙበታል። ያ ምንድን ነው? ኖርማሊ ቆዳቸውን ለማቅላት ወይም ቆዳ ከለራቸውን ለመቀየር ይጠቀሙታል ማለት ነው። ይሄ ችግሩ ምንድን ነው? አንደኛ ለረጅም ጊዜ ይህንን ሃይድሮኩዊኒን በምትጠቀሙበት ጊዜ ኮንሰንትሬሽኑ በጣም ሀይ የሆነ ከሆነ በተለይ ቆዳችሁ እንዲሳሳ ያደርጋል ማለት ነው። ስለዚህ ቆዳችሁ ሲሳሳ ደግሞ በቀላሉ ቆዳ እንዲሸበሸብ፣ በቀላሉ በፀሐይ እንዲጎዳ ሊያደርግ ይችላል። ሁለተኛው በጣም ብዙ አሁን ገበያ ላይ ያሉ ዋይትኒንግ የሚባሉ ክሬሞች ወይም ደግሞ ቆዳን ያቀላሉ ከለር ይቀይራሉ ተብሎ ያሉ ክሬሞች ላይ እንዳለ ያለ ነገር ምንድን ነው? ስቴሮይድ እንግዲህ የቆዳ ቀለምን የመቀየር አቅም አለው። ነገር ግን በብዛት በምትወስዱበት ሰዓትና እንዲሁም ደግሞ ሙሉ ሰውነታችሁ ላይ በምትቀቡበት ጊዜ ምን አይነት ችግር ያመጣል ማለት ነው? ከቆዳችሁ አልፎ ሲስተሚካሊ አብዞርብ ይደረጋል ወይም ደግሞ በሰውነታችሁ በደም ስራችሁ መልክ ስቴሮይድ በደም አማካኝነት ወደ ሰውነታችን ውስጥ ላልቆ ይገባል ማለት ነው። ይሄ ደግሞ ምንን ሊያስከትል ይችላል? ከቆዳ ላይ ከሚያመጣው ለውጥ ውጭ ሰውነታችን ላይ አሰራሩ የሰውነታችን ሲስተሚክ ስራ ላይ ጫና ያመጣል ማለት ነው። ስለዚህ ለረጅም ጊዜ ስቴሮይድ በምትጠቀሙበት ጊዜ ስቴሮይድ ኢንዱስድ የሆነ ዳያቤቲክ ሜሊተስ ወይም ደግሞ በስቴሮይድ ምክንያት የተከሰተ የስኳር በሽታ ተጠቂ ልትሆኑ ትችላላችሁ ማለት ነው። የሚሆነው ደግሞ ለምንድን ነው? ስቴሮይድ በሰውነታችን ውስጥ በሚጠራቀምበት በሚበዛበት ሰዓት ኢንሱሊንን ወይም ደግሞ ይሄ ስኳር በሽታ እንዳይከሰት የሚያደርገውን ነገር ኢንሱሊን ሰውነታችን በራሱ ያመርታል። ግን ያን ኢንሱሊን ሰውነታችን በአግባቡ እንዳይጠቀመው ኢንሱሊን ሬዚስታንስ ወይም ደግሞ ለኢንሱሊን ታዛዥ እንዳይሆን ሰውነታችን ያደርገዋል ማለት ነው። ስለዚህ
በዚህ ምክንያት የተከሰተ በዚህ ስቴሮይድ አቢዩዝ ምክንያት የተከሰተ የስኳር በሽታ ሊያጋጥማችሁ ይችላል። ከዛም ባለፈ ደግሞ የሰውነታችን ደም ስሮች እንዲኮማተሩ ስለሚያደርግ ምን ሊያስከስት ይችላል ማለት ነው? በረጅም ጊዜ በምትጠቀሙበት ጊዜ ደም ግፊትን ሊያስከስት ይችላል ወይም ሃይፐርቴንሽንን ሊያስከትል ይችላል ማለት ነው። ስለዚህ የምትጠቀሙት ክሬም ከቆዳችሁ አልፎ ሰውነታችሁ ላይ ጫና ሊያመጣ ይችላል፣ ጉዳት ሊያመጣ ይችላል ማለት ነው። እንዲሁም ደግሞ ቆዳችሁ ላይ ይህንን ስቴሮይድ ለረጅም ጊዜ የምትጠቀሙት ከሆነ አንደኛ ልክ እንደ ሃይድሮኪኒኑ ይሄም የቆዳችሁ ሴንሲቲቪቲውን ይጨምረዋል። ስለዚህ በቀላሉ በፀሐይ ቆዳችሁ እንዲጎዳ በቀላሉ እንዲሸበሸብ እንዲሳሳ ሊያደርግ ይችላል ማለት ነው። በቀላሉ በፀሐይ የሚጎዳ ከሆነ ደግሞ ከፀሐይ የሚመጡ የቆዳ ካንሰሮች አሉ። ስለዚህ ለዛ ተጋላጭ እንድንሆን ሊያደርገን ይችላል ማለት ነው። ስለዚህ ይሄ አንድ ልብ ልትሉት የሚገባ ነገር ነው ማለት ነው። የቆዳ ከለርን ለመቀየር ሲባል ከቆዳ ውጪ የሆኑ አላስፈላጊ የሆኑ ክሮኒክ የምንላቸውን በሽታዎች እንደ ስኳር እና ደም ግፊት ልታመጡ ትችላላችሁ በራሳችሁ ላይ ማለት ነው። ሌላው አሁን ላይ በጣም ፖፑላር የሆነው ኢንስታግራም ላይ በጣም ብዙዎቻችሁ የጠየቃችሁኝ በግል ቴክስት ያደረጋችሁልኝ ሰዎች አሉ። አሁን ላይ ግሉታታዮን የሚባል እንደ መድኃኒት እንደ ቫይታሚን ልክ እንደምንወስደው እንደ ሰፕሊመንት በካፕሱል መልክ ተዘጋጅቶ እንዲሁም ደግሞ አሁን በጣም ትልልቅ የሚባሉ የቆዳ ክሊኒኮች ላይ እንደ አይቪ ትሪትመንት ወይንም ደግሞ በደም ስር እንደሚሰጥ ትሪትመንት ቆዳን ለማቅላት እርጅናን ለመከላከል ተብሎ በጣም የሚሰጥ አብዛኛዎቹ አገር ውስጥና ከሀገር ውጭ ያሉ ሴሌብሪቲዎች የሚጠቀሙት ይሄ ምንድነው ግሉታታዮን የምንለው ነገር ነው። ነገር ግን ይሄ ግሉታታዮን አንደኛ በቂ ጥናቶች አልተደረጉበትም። በእርግጥ ነው የቆዳን ከለር የመቀየር አቅም እንዳለው በተለያየ ጊዜ በተደረጉ ስሞል የሆኑ ጥናቶች ላይ ያሳያል። ነገር ግን በኤፍዲኤ ወይም ደግሞ በተለይ በደም ስራችሁ የሚሰጠው ይሄ ግሉታታዮን ቆዳን ለማቅላት ተብሎ የሚወሰደው ግሉታታዮን በኤፍዲኤ አፕሩቭ አልተደረገም ወይም ደግሞ በአሜሪካው ፉድ ኤንድ ድራግ አውቶሪቲ አፕሩቭ አላደረገውም ማለት ነው። ምክንያቱም በቂ ጥናት አልተደረገበትም። ምን ያህል ጉዳት እንዳለው ምን ያህል ጥቅም እንዳለው አይታወቅም። እንዲሁም ደግሞ በተለያየ ቦታ ላይ የተጠቀሙ ሰዎች ይህንን ነገር በተለይ ደግሞ ሃይዶስ በምትወስዱበት ሰዓት አንዳንድ ሰዎች በየ2 ሳምንቱ ሊወስዱት ይችላሉ። በየሳምንቱ የሚጠቀሙ ሰዎች አሉ። ይሄ በደም ስር የሚወሰደውን ግሉታታዮን ማለት ነው። ይህንን ከተጠቀሙ በኋላ ሪፖርት የተደረጉ ኬዞች ችግሮች አሉ። ከዛ ውስጥ አንዱ ምንድነው የኩላሊት መድከም። ስለዚህ ይሄ አንዱ ሳይድ ኢፌክት ነው። ለረጅም ጊዜ ሃይዶዝ የሆነ ግሉታታዮን በምትወስዱበት ሰዓት የኩላሊት ድክመት ሊያጋጥማችሁ ይችላል ማለት ነው። ከዛ ባለፈ እንዲሁ የሊቨር ቶክሲሲቲ ወይም ደግሞ የሊቨር የጉበታችንን መድከም ሊያመጣ ይችላል ማለት ነው። ግዴታ አስፈላጊ ነው ለእኔ መውሰድ እፈልጋለሁ የምትሉ ሰዎች ምናልባት ከኢንጀክሽኑ ይልቅ ወይም ደግሞ በደም ስር ከሚሰጠው ሃይዶዝ ከሆነው ይልቅ ሰፕሊመንቱ የተሻለ ሊሆን ይችላል። እንደነገርኳችሁ በቂ ጥናቶች ስለሌሉ ይህን ነገር ተጠቀሙ ብዬ እንደ ባለሙያ እኔ ማለት አልችልም። ምክንያቱም ከጥቅሙ ጉዳቱ ሊያመዝን ስለሚችል ማለት ነው። ነገር ግን ቆዳችሁን ብራይት ሊያደርጉላችሁ የሚችሉት እነዚህ ዋይትኒንግ የምንላቸው ፕሮዳክቶች ፊትን ፈካ ማድረግ ሳይሆን የፊታችሁን ቆዳ ከ2 እስከ 3 ሼድ ድረስ የመቀየር አቅም አላቸው። ለምሳሌ እኔ ጠይም ከሆንኩኝ በጣም ቀይ ሊሆን ይችላለሁ ማለት ነው እና እኛ በተለምዶ የምናውቀው አይነት ቀይ ሳይሆን ሁላ ሰዎች የሚሆኑት ምንድነው ስኖ ዋይት ወይም ደግሞ በጣም ነጭ መሆን ማለት ነው። ስለዚህ እነዚህ ፕሮዳክቶች የቆዳ ከለርን የመቀየር አቅም አላቸው ወይ? ያው አቅም አላቸው። ነገር ግን በረጅም ጊዜ ይዘት ወይም በረጅም ጊዜ በምትጠቀሙበት ጊዜ ተያይዞ አብሮ የሚመጡ የጤና የጎንዮሽ ጉዳቶች አላቸው ማለት ነው። ከዚህ ባለፈ ደግሞ ቅድም የጠቀስኩላችሁ ስቴሮይድም ሆነ ሃይድሮኪኖን ያላቸው ክሬም በምትጠቀሙበት ሰዓት አላስፈላጊ የሆነ የቆዳ ዲስከለሬሽን ሊያጋጥማችሁ ይችላል። የቆዳ ዲስከለሬሽን እዚህ ምስሉ ላይ እንደምታዩት ጥቁር እና የተለያየ ከለር እንዲሆን ሊያደርግ ይችላል ማለት ነው። ይሄ አላስፈላጊ የምንለው ሪዛልት ነው። አንዳንድ ሰዎች ላይ ይሄ አላስፈላጊ ሃይፐርፒግሜንቴሽን ሊከሰት ይችላል ማለት ነው። መጠንቀቅ ይኖርባችኋል ማለት ነው። በአንጻሩ ምን ልታደርጉ ትችላላችሁ? የቆዳችሁን ከለር መቀየር ሳይሆን የራሳችሁ ያላችሁን የቆዳ ከለር ፈካ ብሎ እንዲታይ ግሎ እንዲያደርግ ማድረግ ትችላላችሁ። ከዛ ውስጥ ምንድነው አንደኛ ልትጠቀሙት የምትችሉት እና ግሎ ሊያደርግላችሁ የሚችለው ነገር ጤናማ የሆነ ሜተር ምንድነው? ቫይታሚን ሲ መጠቀም። ቫይታሚን ሲ ብራይት ማድረግ ይችላል ወይም ማፍካት። ያላችሁን የቆዳ ከለር መቀየር ሳይሆን ይሄ የቆዳ ከለራችሁ ፈካ ብሎ እንዲታይ፣ ደድ ስኪኖቹ እንዲነሱ አንቲኦክሲዳንት ፕሮፐርቲ ስላለው አላስፈላጊ ጥቁረቶች እንዳይኖሩ በማድረግ ቫይታሚን ሲ የራሳችሁን ቆዳ ጎልቶ ግሎ አድርጎ እንዲታይ ማድረግ ይችላል። ሬቲኖልም እንደዛው
አላስፈላጊ የፊት መስመሮች፣ አላስፈላጊ የፊት መሸብሸቦችን በመከላከል ፊትን ፈካ እንዲል እና ግሎ አድርጎ እንዲታይ ማድረግ የሚችሉ ክሬሞች፣ ሰረሞች አሉ ማለት ነው። ስለዚህ እነዚህ ዋይትኒንግ ኤኒቲንግ ዋይትኒንግ ተብሎ ከተጻፈበት ሃርሽ ኬሚካል በብዛት ይኖርበታል። እነዚህን ነገሮች ከመጠቀም ብትቆጠቡና በሶሳይቲ ፕሬሸርድ ባትሆኑ። አሁን ሁሉም ሰው እንደዚህ እየተጠቀመ ስለሆነ እነዚህ ነገሮች እኔም ልጠቀሙ የሚለው ነገር ጭንቅላታችሁ ላይ እንዳይመጣ። ውበት የሚለካው ጤናማ በሆነ ቆዳ ነው እንጂ ባለን የቆዳ ከለር መሆን የለበትም። ጤናማ የሆነ ቆዳ ሁሉ ውበት አለው። ስለዚህ አንድ ሰው ቆንጆ ለመባል ግዴታ ቀይ መሆን የለበትም፣ ግዴታ ነጭ መሆን የለበትም። ያ በጣም ፎልስ ነው፣ ትክክል አይደለም። ተያይዞ ደግሞ የሚያመጣው የጎንዮሽ ጉዳት ሊኖር ይችላል ማለት ነው። ስለዚህ እነዚህን ነገሮች ስትጠቀሙ በጣም ካውሽስ መሆን አለባችሁ። እንዳልኳችሁ ይሄ ግሉታታዮን የምትጠቀሙ ከሆነ በደንብ ሰርቲፋይድ የሆነ እውቀቱ ያለው ጉዳቱን በደንብ ሊያስረዳችሁ የሚችል ጥቅሙ ምን እንደሆነ ሊያስረዳችሁ የሚችል እና ዶዙ በስትክክል ኮንትሮል የሆነ የተመጣጠነ በኋላ የጎንዮሽ ጉዳት ሊያስከትልባችሁ የማይችል መሆኑን አውቃችሁ መሆን አለበት ማለት ነው። አይ ቲንክ እንግዲህ በዚህ ቪዲዮ በደንብ ብዙ እንደተማራችሁ ተስፋ አደርጋለሁ። ጥያቄ ካላችሁ እንዳልኳችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። እንደተለመደው ለመመለስ ሞክራለሁ ማለት ነው። እስከ ሳምንት ድረስ ባይ ባይ።